ልጁ በዛፍ ላይ ተተሎ በአንድ የተኩላ መንጋ ለ10 ቀናት ተከቦ ይቆያል። በከፍተኛ ረሃብ ምክንያት ራሱን ይስታል። በቀጣዩ ቀን ጠዋት ተኩላዎቹ አካባቢውን ለቆ ሲሄዱ አንዲት ቆስላ የወደቀች ተኩላ ብቻዋን ትቀራለች። ልጁ መጀመሪያ ላይ ተኩላዋን ለመግደል ቢሞክርም በስቃይ ስትጮህ በማየቱ አዝኖ ሕይወቷን ያተርፋል። አፏን በገመድ በማሰር ወደ ወንዝ ዳር ወስዶ ቁስሏን ያጥብላታል። ከዚያም ወደ ዋሻ ውስጥ ይዟት ይገባል። ተኩላዋ መጀመሪያ ላይ ለልጁ የጠበቀ ወዳጅነት ባታሳይም ልጁ ግን በልግስና ውሃና ምግብ ያካፍላታል። ተኩላዋም ቀስ በቀስ ለልጁ ታዛዥ መሆን ትጀምራለች። ልጁና ተኩላዋ ስራቸውም በመከፋፈል አብሮ ማደን ጀመሩ። ተኩላዋ እንስሳቱን በማባረር ልጁ ደግሞ በማዘጋጀት ተመጋቢ ይሆናሉ። ሌሊት ሲተኙ ተኩላዋ ከልጁ ጋር ተጠግታ መተኛት ትወዳለች። ልጁ ግን በመጀመሪያ ጊዜ ቢገፋትም ተኩላዋ ግን ተደብቃ ከእቅፍ ትገባለች። ጠዋት ደግሞ ፊቱን በመላስ ትቀሰቅሰዋለች። ሁለቱም በወንዝ ውስጥ አብረው በመዋኘትና በማደን በዚያ ጥንታዊ ዘመን እርስ በርስ መረዳዳትን፣ በሕይወት መቆየትን ተላመዱ።